አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። 35ኛው የዓለም አቀፍ አገር አቋራጭ ሻምፒዮና ውድድር በሞምባሳ ኬንያ ለመሳተፍ ወደዚያው ያቀኑት የኢትዮጵያ ብሔራዊ ቡድን አባላት ሙቀቱ አልተስማማቸውም። ከተማዋ ወደ ሐሩርነት ተቀይራ ጠበቀቻቸው። የአየር ጸባዩ ከፍተኛ ሙቀት እያስተናገደ በመሆኑ በቡድኑ ላይ ከፍተኛ ጫና ተፈጠረ። ሙቀቱ ኃይለኛ ቢሆንም ብሔራዊ ቡድኑ አማራጭ ስላልነበረው በወጣው የውድድር ሰንጠረዥ መሠረት ወደ ውድድሩ ገቡ። ሁሉም ያቅማቸውን አደረጉ። ሆኖም ግን አብዛኛዎቹ ሯጮች በሰውነታቸው ውስጥ የነበረው ፈሳሽ በማለቁ ውድድሩን እያቋረጡ ወጡ። በዚያ ውድድር ላይ ተሳታፊ ከነበሩት ሯጮች መካከል ይማና መርጊያ አንደኛው ነበር። ይማና መርጊያ እርሱም እንደ ሌሎቹ ሯጮች በሰውነቱ ውስጥ የነበረው ፈሳሽ በማለቁ ከውድድሩ በኋላ ራሱን ስቶ ወደቀ። በዚህን ጊዜ አሰልጣኝ ኮማንደር ሁሴን ሽቦ ሲያገኙት በውድድሩ ስፍራ ትጥቁን ሳይለብስ በቁምጣ ብቻ ቀጥ ብሎ ሲሄድ ሮጥ ብለው ደረሱበት። ይማና አሉት አሰልጣኝ ኮማንደር ሁሴን ሽቦ። ወዴት እየሄድክ ነው አሉት። ይማና መርጊያም መለሰላቸው። ወደ መከላከያ ካምፕ እየሄድኩ ነው አላቸው። አሰልጣኝ ሁሴን ሽቦ ሳቃቸው መጣ። በየት አድርገህ ነው ወደ ካምፕ የምትሄደው? ያለኸው እኮ ሞምባሳ ኬንያ ነው አሉት። ይማና ግን አልሰማቸውም። ግድ የለም በዚህ በ5 ኪሎ በቅድስተ ማርያም አድርጌ መከላከያ ካምፕ እገባለሁ ሲላቸው ተገርመው አቅፈው መለሱት። ልብስ እንዲለብስ አደረጉት። ውሃ እንዲጠጣና ወደ ማንነቱ እንዲመለስ ሲያደርጉት ይማና መርጊያ የሆነውን ሁሉ አያውቀውም ነበር። በሞምባሳ ኬንያ በተደረገው የአገር አቋራጭ ውድድር ቀነኒሳ በቀለ በሰውነቱ ውስጥ የነበረው ፈሳሽ በማለቁ ውድድሩን አጠናቋል። ጥሩነሽ ዲባባ በሰውነቷ ውስጥ የነበረው ፈሳሽ ቢያልቅም ውድድሩን ግን በድል አጠናቃለች። ሯጭ ገለቴ ቡርቃም እንደዚሁ በሰውነቷ ውስጥ የነበረው ፈሳሽ በማለቁ በዚያ ውድድር ራሷን ስታ ነበር። ሯጮቻችን በየሀገሩ በሚሄዱበት ጊዜ እስከ ሕይወት መሥዋዕትነት ይከፍላሉ። ይህንን ሁሉ አልፈው ግን ለሀገርም ለራሳቸውም ትልቅ ውጤትን ያስመዘግባሉ። ክብር ሀገራቸውን አስቀድመው ሁሌም በድል ጎዳና ላይ ድልን ለሚያቀዳጁን ሯጮቻችን ይሁን እንላለን። ውድ የአዲስ 1879 አድማጮች ሁሌም ለምናደርገው ነገር ለምንሠራው ሥራ ዓላማ ይኑረን። ዓላማችንን ተግባራዊ ለማድረግ ደግሞ እንትጋ፣ እንበርታ፣ ጠንክረን እንሥራ። ይህንንማ መቻጣ ነው። ሁሌም ጠንክረን በርትተን እየሠራን እዚህ ደርሰናል። ወደፊትም በዚሁ እንቀጥላለን ማለታችሁን ገምተን በእጅጉ ደስ ብሎናል። ቤተሰቦቻችን አሁንም ምጥን ታሪኮቻችንን ማቅረባችንን እንቀጥላለን። ስለ አብሮነታችሁ ከልብ እናመሰግናለን። ይህንን ውብ ታሪክ አዳኙ አሰልጣኝ የኮማንደር ሁሴን ሽቦ ወይም አባቢያ ታሪክ ላይ ያገኘነው ነው። አብይ ፈቅ ይበሉ አዘጋጅቶታል። መጽሐፉን እንድታነቡት ጋብዘናችኋል። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን።
አዲስ 1879